ሐዋርያት ሥራ ላይ እናውጣና ምዕራፍ 8 ከቁጥር 5 ጀምሮ እስከ 8 ያለውን ከዛ ደግሞ ከ26 እስከ 40 ያለውን ነው ማነበው። ሐዋርያት ሥራ ምዕራፍ 8 ቁጥር 5 እንደዚህ ይላል። ከ5 እስከ 8 ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ቁጥር 26 ላይ በዚህ አይነት ሁኔታ የነበረውን ፊልጶስን ቁጥር 26 ላይ የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውነት የምታነበውን ታስተውላለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው የመጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎቹ ሁሉ ወንጌልን ይሰብክ ነበር። እናመሰግንሃለን አምላካችን እግዚአብሔር፣ ሳናይህ ያየህን፣ ሳናውቅህ ያወከን፣ በስም የጠራህን፣ የተቤዠህን፣ የራስህ ያደረከን፣ ከጠላት የከለልከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ድካማችን ሳይከለክልህ፣ ስንፈታችን፣ አመጻችን እግዚአብሔር ሆይ ሳይከለክልህ ወስነህ ወደህ ስለጠራህን አውቀህ መጨረሻችንን ስላሳመርክልን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ይሄንን የሆነልንን ያየነውን የሰማነውን የቀመስነውን በሕይወታችን የሆነውን ለሌሎች መናገር የምንችልበት ድፍረትና ጸጋ ዛሬ ከቃል ጋር ይለቀቅልን። ዝም እንዳንል ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አንደበቶቻችንን እንድትቀባ እግዚአብሔር ሆይ የፍርሃት መንፈስ ሁሉ በኢየሱስ ስም እየተነነ እንዲሄድ ፍርሃት ከውስጣችን እንዲወጣ በኢየሱስ ክርስቶስ ስም ሳናፍር በሰው ፊት ቆመን ስላንተ መናገር የምንችልበትን ጸጋ እንድትሰጠን በኢየሱስ ስም እንጸልያለን። ዛሬ ጌታ ሆይ ወንጌል በሚሰበክበት በየትኛውም መንገድ በየትኛውም መድረክ ላይ እውነት
በሚነገርበት ሁሉ ሰማያት ይከፈቱ። እግዚአብሔር ሆይ ባሪያዎችን ሁሉ እርዳ። ብዙዎች ይዳኑ ጌታ ሆይ፣ ለብዙዎች መጽናናት ይሁን። ዛሬ የፈውስ ቀን ይሁን። ዛሬ ሰንበት ይሁን። ዛሬ የመነሳት ቀን ይሁን። ዛሬ የረፍት ቀን ይሁን። እናመሰግንሃለን በዚህ ከተማ ላይ ነክሰ ስላለ ሰማያትንና ምድርን የሞላ የዘላለም አምላክ ጠላትን እግዚአብሔር ሆይ ስለከለከልክ ቤተክርስቲያንን ገሃነም ደጆች እንዳይቋቋሟት ስላደረክ ስለተናጠቅ ስለወሰድክ ስለማረክ ዛሬም ስለምታድናቸው እናመሰግንሃለን። ሁሉ ለአንተ ክብር ይሁን። ዛሬ መንፈስ ያስተምረን። እኔን አግዘኝ ባሪያህን ጌታ ሆይ፣ ሕዝብህንም አግዝ። መስማት ማስተዋል እንድንችል እኔም መናገር እንድችል በጌታ በኢየሱስ መንፈስ እንዲረዳን እንጸልያለን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ባለፈው ሳምንት ከኢሳይያስ ምዕራፍ 42 ትንሽ ክፍል ከዛ ደግሞ ከምዕራፍ 43 አይተን ነበረ። በምዕራፍ 42 ላይ ያለችው እስራኤል በብዝበዛ ያሉ በምርኮ ያሉ ተወስደው ያሉ የደሞ የተማረኩበት ምክንያት ያሉበት ሁኔታ የራሳቸው ስተት ጥፋት እንደሆነ የእግዚአብሔር ቃል ይነግረናል። በዛ ቦታ ያሉትን ተበዝብዘው ያሉትን እውር ይላቸዋል፣ ደንቆሮ ይላቸዋል፣ የማያስተውሉ ናቸው፣ እግዚአብሔርን የማይታዘዙ ናቸው፣ አመፀኞች ናቸው። እነዚህን ሰዎች ባሉበት ሁኔታ ሆነው ባሉበት ቦታ ሆነው ምንም ነገር ሳይቀየር እግዚአብሔር የተስፋ ቃል ይነግራቸዋል። የእስራኤል አምላክ እግዚአብሔር ፈጣሪ እግዚአብሔር እንደዚህ ይላል ብሎ መልእክት ላከ። የላከው መልእክት ምንድነው? ተቤዥቻለሁ፣ አትፍራ፣ በስምህ ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ ባለፍክ ጊዜ አያቃጥልህም። እኔ የእስራኤል ቅዱስ አምላክ የምቤዥህ እኔ ነኝ፣ በዓይኔ ፊት የከበርክ ነህ፣ መድኃኒት ነኝ የሚል የሚገርም አይነት ደብዳቤ የሚገርም አይነት መልእክት ላከላቸው። ነገር አልተቀየረም። በነገራችን ላይ ወጥቶ አይደለም የነገራቸው፣ ነገር እንዳለ ነው። ሁሉ ነገር እንዳለ ነው። እና እግዚአብሔር ግን ይሄንን ሕዝብ ሲናገረው እኔ አለ እግዚአብሔር ስለራሱ ሲናገር አንደኛ ሁለተኛ የእስራኤል ቅዱስ አምላክ ሁለት ነገር እግዚአብሔርን በዘመናት የማይቀይረው ነገር አንደኛ ማንነቱ ቅዱስ ነው። ሁለተኛ ከሰው ጋር ያለውን ሪሌሽንሺፕ ምንም አይነት ሰዎች ይሁኑ እነሱን ከራሱ ጋር አይደንቲፋይ ያደርጋል። አሁን የሆነ ሰው በጣም የምታውቁት ሰው መንገድ ላይ እየሄዳችሁ ሲሳደብ ብታዩ መንገድ ተሻግራችሁ ነው የምትሄዱት፣ ሰላምም አትሉትም። ምክንያቱም እሱን ሰላም ስትሉ እናንተ ከሱ ጋር አይደንቲፋይ ትሆናላችሁ። እግዚአብሔር የእስራኤል ቅዱስ ተብሎ ይጠራል። አሁንም ምንም ነገር አይቀይረውም። ቅድስናውን የሰው በደልና ኃጢአት አይቀይረውም። ሰው ኃጢአት ሲሰራ እኔ ስበድል እኔ ነኝ የምበላሸው እኔ ነኝ የማጠፋው እንጂ የእግዚአብሔርን ቅድስና አይቀይረውም። እኔና እናንተ የሰዎች ሕይወት በምድር የምንኖርበት ዓለም ያለው ኮራፕሽን አንዳንድ ጊዜ እኛም ገብተን እንኳን ባናደርገው ያለው ነገር እኛ ላይ ተጽዕኖ ያመጣብናል። ስለዚህ ነው አንዳንድ ጊዜ የተቆጣ ሰው ስታገኙ ሲቆጣ ደህና የነበራችሁን ሰዎች ቁጡ ያደርጋቸዋል። ምክንያቱም ማንነታችን አይደለማ። ይሄ እግዚአብሔር ማንነቱ ስለሆነ አይቀየርም። ቅድስናውን አይቀይረው። የኛ ጥፋት የኛ የምናደርገው ነገር ከኛ ጋር ያለውን ፌሎሺፕና ሪሌሽንሺፕ አይቀይረውም። ስለዚህ እኔ የእስራኤል ቅዱስ አምላክ እግዚአብሔር የእግዚአብሔር ስሙ ማንነቱ ነው እንጂ የሚያደርገው ምንነቱ አይደለም። በእርሱ ዘንድ መለወጥ የለም ይላል መጽሐፍ ቅዱስ ያዕቆብ ላይ። ቅድስናው እንደማይቀያየር ከሕዝቡ ጋር ያለው ግንኙነትም አይቀየርም። ሁለት ነገር አይቀየርም። እግዚአብሔር እኛን ሲያይ ባደረግነው ነገር መጠን እሱ ከኛ ጋር ያለውን ግንኙነት አይቀይረውም። አባት ነው፣ አባት ነው። እኛ ያደረግነው ጥፋትና ስተት ማንነቱን አይነካውም። ያው ነው እግዚአብሔር። እሱ በሰማያት ያለ አምላክ ነው። ምንም ነገር የማይነቀንቀው ምንም የማይነካው ነው። እግዚአብሔር ወዳጅ አፍቃሪ ሳይሆን ፍቅር ነው። ስለዚህ ማንነቱ ስለሆነ አንዳንድ ጊዜ የሚወድ አንዳንድ ጊዜ የሚጠላ አይደለም፣ ማንነቱ ነው። ስለዚህ እግዚአብሔር ከዚህ ሕዝብ ጋር ሲነጋገር የተነጋገረበት መንገድ እኔ የእስራኤል ቅዱስ አምላክህ
ብሎ አድሬስ ያደርጋል። ማቴዎስ ወንጌል ምዕራፍ 10:32 ላይ አንድ እግዚአብሔር መጽሐፍ ቅዱስ ሲናገር ወንድሞቼ ብሎ ሊጠራ አላፈረባቸውም ይላል። እነዚህ ሰዎች ላይም እግዚአብሔር አላፈረባቸው። ማቴዎስ 10:32 ላይ በአንድ ጉዳይ ብቻ ያፍራል። በሰው ፊት ስለኔ የማይመሰክረውን የሚያፍርብኝን በአባቴ ፊት እክደዋለሁ ነው እንደሚለው። በሌላ ነገር እግዚአብሔር ከሰው ጋር ያለው ነገር አይበላሽም። ግን በሰው ፊት ግን ከካደኝ አንድ ሰው እኔ መካድ ሲገባኝ አላቀውም ማለት ሲገባኝ ቅድም እንዳልኳችሁ ተሻግራችሁ መንገድ እንደምትሄዱ እኔ ይህን ሰውዬ አላቀውም እንደምትሉ እነ ጴጥሮስ እኮ እንደሱ ነው ያሉት። ጴጥሮስ የሆነ ችግር ሲመጣ በጭራሽ አላቀውም ማለት አብሮ ጠጥቶ 3 ዓመት ተጉዞ አላቀውም ማለት። እግዚአብሔር እንደዚህ አይነት ባህሪ የለውም። ግን አንድ ቦታ ላይ ግን እክዳለሁ የሚለው በሰው ፊት የካደኝ ሰው በሰው ፊት ያፈረብኝን ሰው ግን እሱን እክደዋለሁ አለ። ስለዚህ በጣም አስፈላጊ ነገር ነው ማለት ነው። በሰው ፊት ስለ እግዚአብሔር የምንናገረው ነገር በሰው ፊት ራሳችንን አይደንቲፋይ እንዴት አድርጎ ሰው በእግዚአብሔር ያፍራል? እግዚአብሔር በእኔ ሳያፍር። ስለዚህ ይሄ በጣም አስፈላጊ ነው። ቅድም እንዳልኳችሁ እግዚአብሔር ሳይወጡ በእስራት ውስጥ እያሉ በብዝበዛ ውስጥ እያሉ የእስራኤልን ሕዝብ በምዕራፍ 43 ላይ ተስፋ ሰጣቸው። ነገር ግን አልተቀየረም። ብዙ ጊዜ እግዚአብሔር ተስፋ ከሰጠን በኋላ ነገሮች መቀየር አለመቀየራቸው ብቻ ሳይሆን አንዳንድ ጊዜ ሊብሱ ይችላሉ። ያ ማለት የእግዚአብሔር ቃል የተስፋ ቃል እውነት አይደለም ማለት አይደለም። ፈተናው የእግዚአብሔር ቃል በተሰጠን ጊዜና በመሆኑ መካከል ያለው ጊዜ ነው እና ይሄን እየተዘጋጀው ጥያቄ እኔም እንደናንተ ብዙ ጥያቄ ያለኝ ሰው ስለሆንኩ በእናንተም ፊት ደግሞ መቆሜን ስለማቅ ልክ ሙሴ በፈርዖን ፊት ከመቆሙ በፊት በእስራኤል ሕዝብ ፊት ከመቆሙ በፊት ምናልባት ይጠይቁኛል የሚላቸውን ጥያቄዎች በሞላ ጠይቆ እግዚአብሔር ኤግዞስት አደረገ ጥያቄውን። እንዲህ ቢሉኝ ምን ልበል እንዲህ ቢሉኝ እንዳለ እኔም ጠይቄ ነበረ። ምን እንሁን? ልክ አንድ ዶክተር ጋር ሰው ታሞ ሲሄድ በሽታው ተገኝቶልሃል ግን መፍትሄው ሰርጀሪ ነው ብትሉት ቢባል የዛሬ 2 ወር ነው ግን ሰርጀሪው የሚደረገው ቢባል አንድ ጥያቄ ነው የምጠይቀው። እስከዛ ድረስ ዶክተር ፔን ኪለር ስጠኝ አይደል የሚለው ማስታገሻ። እንዴት ነው የሚቆየው 2 ወር? ልክ እንደዛው እግዚአብሔር የሰጠን ተስፋ አለ ግን ኑሮ ያው ነው። ትዳራችን ላይ ተናግሯል፣ አገልግሎት ላይ ተናግሯል፣ ግን ያው ነው። እንዴት ነው የሚቆየው ቢባል መልሱ አንድ ነገር ነው። እኔ በልቤ የተማርኩት ያየሁት ደህንነትን የተቀበልነው እንዴት ነው? ኤፌሶን ላይ ሲናገር ጸጋው በእምነት አዳናችሁ አይደል የሚለው የጸጋና የእምነት ጉዳይ ነው። ልክ እንደዛው እግዚአብሔር የሰጠንን ተስፋ ለመጠበቅ የሚያስችለን 2 ነገር ነው፣ ጸጋውና እምነት የሚባሉ ነገር ነው። ዕብራውያን ላይ ሲናገር ጸጋ ደግሞ የሚገኝበት ቦታ የጸጋ ዙፋን ይባላል። ሰው የተሰጠውን ተስፋ ይዞ ሐዘንተኛ የሚሆነው ከጸጋ ዙፋን ሲርቅ ነው። ሰው በእግዚአብሔር ፊት ከቆየ ተስፋው እንኳን ባይሞላ ልክ ስለ አብርሃም እንደተነገረው ለእግዚአብሔር ክብር እየሰጠ ጠበቀ ይላል። ነገር አልሞላም፣ ጊዜ ሄዷል። እንዴት ለእግዚአብሔር ክብር ሰጠ? ምክንያቱም እግዚአብሔር አንድ ትእዛዝ ሰጥቶት ነበረ። እኔ ኤልሻዳይ አምላክ ነኝ፣ ጉዳዩ ተነግሯል ይሆናል። አንድ ነገር ግን አድርግ፣ በፊቴ ተመላለስ። ለመቀበል ከፈለክ ተስፋውን እስከሚሞላ ድረስ ነገሮችን አቲ፣ ጊዜውን አቲ፣ የሰዎችን ንግግር አትስማ፣ እኔ ፊት ተመላለስ፣ በእኔ ፊት ሁን። ስለዚህ እግዚአብሔር የሰጠንን የተስፋ ቃል ከማግኘታችን በፊት ያለው መከራና ፈተና የሚታለፈው በእግዚአብሔር ፊት በመቆየት ነው። ይሄን ሕዝብ ሳይወጡ ትወጣላችሁ አላቸው፣ ሳይደርሱ ተቤዥቻቸዋለሁ አለ። ምክንያቱም እግዚአብሔር የተስፋን ቃል የሰጠው የታመነ ስለሆነ። ምክንያቱም እግዚአብሔር ተናግሮ ስለሚያደርግ፣ ተናገረ ማድረግ ማለት በእግዚአብሔር ፊት አድርጓል ማለት ነው። ልክ አሁን አንድ የሆነ ብልጭ ቢል ሰማይ ላይ መብረቅ ምናምን ነገር ድምጽ ቢሰማ ራሳችሁን ለዝናብ ታዘጋጃላችሁ አለ። እንደ ኤልያስ ሮጥ ወደ ጥላ ምናምን ፍለጋ ነው የሚሄደው። ምክንያቱም ነገሩ እኮ አልዘነበም። ምን አሯሯጠን? ምልክቶች ግን አሉ።
እግዚአብሔር ተናገረ ማለት ሊዘንብ ነው ማለት ነው። ልክ እንደ ኤልያስ በቃ መሮጥ ነው። ምክንያቱም ይዘንባል፣ እንደተናገረው እግዚአብሔር ያደርጋል። ስለዚህ እግዚአብሔር የተስፋ ቃል የገባላችሁ ግን የቆየባችሁ ነገሮች ያልተቀያየሩ ከሆነ እግዚአብሔርን ጠብቁት። ግን በመጠባበቂያ ላይ ጠብቃለሁ እንዳለ ዕንባቆም መጠባበቂያ ስፍራችን ግን ወሳኝ ነው። እግዚአብሔር እዚህ ቦታ ላይ ተቤዥቻችኋለሁ ሲል እግዚአብሔር ሰውን ሲያድን እቤዣለሁ፣ ነገር ግን ከመቤዠቴ በፊት ፕሪኮንዲሽን አለ ብሎ አላስቀመጠም። ቀድመህ የምታደርገው ነገር ይሄ ነው አላላቸውም። ለነሱ ተቤዥቻችኋለሁ ነው እንጂ እንድቤዣችሁ ይሄን አድርጎ አላለ። እግዚአብሔር ሲያድን ቅድመ ዝግጅት አልጠየቀም። ከራሱ ተነስቶ ነው ያዳነው። ለዚህ ነው ኑ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ከነሸክማችሁ ነው እኔ እቤዣችኋለሁ። የምታደርጉት እናንተ የለም እኔ የሚለው ነው እንጂ እኔና እናንተ የሚባል ነገር የለም። መንፈሳዊ ነገር ላይ እግዚአብሔር ብቻውን ድንቅ የሚያደርግ ነው። ደህንነታችንን በተመለከተ እኔና እናንተ ያደረግነው ነገር የለም። ልክ እንደዛው የተስፋ ቃሉ እንዲሞላ እኛ በእግዚአብሔር ፊት መሆናችን ነው እንጂ ከኛ የሚጠበቅ ስራ የለም። እዚህ ቦታ ላይ ተቤዥቻችኋለሁ ነው የሚለው። ቀጥሎ በስምህ ጠርቻለሁ። ልክ አንተ የዮና ልጅ ስምዖን ሆይ ብሎ እንደጠራ በስም ጠርቷቸው ነበር እነዚህን ሰዎች። አንተ የኔ ነህ ከዓለም ለሰጠኸኝ አለ ጌታ ኢየሱስ ሲናገር ምዕራፍ 17 ላይ ዮሐንስ ወንጌል። ሰዎች ስምን ገለጥኩላቸው፣ ያንተ ነበሩ፣ ለኔም ሰጣቸው፣ በስምህ ጠብቃቸው። የጠላት የነበረውን የአጋንንት መጫወቻ የነበረውን የኔ ብሎ እግዚአብሔር እንደወሰደ እነዚህንም ሰዎች እንደዛ ነው ያደረገው። ስለዚህ ባለፈው ሳምንት እዚህ ላችሁ ነው ስንነጋገር ተቤዠ፣ በስማቸው ጠራቸው፣ አንተ የኔ ነህ አለ። ለምን ለሚለው ጥያቄ ምስክሮች ትሆናላችሁ ነው ያላቸው እነሱን። ልክ ጌታ ኢየሱስ ክርስቶስ እንዳደረገው ዮሐንስ ወንጌል ምዕራፍ 17 ላይ ሄደን ትንሽ ሐሳብ እናንብብ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ ብቻ የሆንክ ጌታ ኢየሱስ የጸለየው ጸሎት ነው ወደ አባቱ። እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። ቁጥር 8 የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት፣ ካንተም ዘንድ እንደወጣሁ በእውነት አወቁ፣ አንተ እንደላከኝ አመኑ። ቁጥር 18 ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። ስለዚህ ክርስትና ማለት ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 1 ላይ ቴዎፍሎስ የጻፈው መልእክት ነው። ትዝ ይላችሁ ነው። ቴዎፍሎስ ሆይ ብሎ ነው የሚጀምረው። ቴዎፍሎስ ሆይ ጌታ ኢየሱስ ክርስቶስ ያስተምርና ያደርግ የነበረውን ብሎ ነው የሚጀምረው። ስለዚህ ወንጌል ማለት ክርስቶስ ኢየሱስ የጀመረው ስራ ነው። ከዛ በኋላ ግን የሚቀጥል ከዛ በኋላ እንመለከተዋለን ሐዋርያት ሥራ ላይ ለሌሎች ያስተላለፈው ነው። ልክ እንደዛው ጌታ ኢየሱስ ክርስቶስ በምድር ላይ ከመጣ በኋላ ያንን 3 ዓመት ሲቆይ ያደረጋቸውን ነገሮች ሲያሳየን አንደኛ ቁጥር 3 ላይ ቅድም እንዳነበብነው አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ነች። የዘላለም ሕይወት ምንድነው ቢባል ኢየሱስ ክርስቶስን ማወቅ። እስቲ በሉ ኢየሱስ ክርስቶስን የዘላለም ሕይወቴ ነው ለሌሎች ሰዎች የምንነግራቸው። የቤተ ክርስቲያን ዕውቀት አይደለም፣ ብሎ የቃል ጥቅስ ዕውቀት አይደለም። ከቃል ውስጥ ኢየሱስ ክርስቶስን ማወቅ ነው። ቀጥሎ ሁለተኛ ቃል የተሰበከላቸው ሰዎች ደግሞ የተሰበከላቸውን ቁጥር 7 ላይ ጠብቀዋል። ከዛ ደግሞ እንደገና ያውቃሉ ይላል። ተነገራቸው የሕይወት ቃል አዩት። ከዛ በኋላ ያዩትን ነገር አወቁ፣ ያወቁትን ነገር ጠበቁ። ከዛ ሶስተኛ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ቁጥር 8 ላይ ነው ተቀበሉት ይልና ከዛ ቁጥር 4 ላይ አንተም እንደላከኝ አመኑ። ጌታን መቀበል የሚባለው ይሄ ነው። ኢየሱስ ክርስቶስ ሕይወት እንደሆነ የዘላለም ሕይወት እንደሆነ ነገራቸው። የነገራቸው ሰዎች ጠበቁ፣ አወቁ፣ ያወቁትን ነገር አመኑ። አሁን ጨረሱ ማለት ነው። ከዛ ምንድነው ቀጥሎ? አመንን፣ አወቅን። ከዛ ምን ይሁን? ቁጥር 18 ላይ ወደ ዓለም እንደላከኝ እኔ ደግሞ ወደ ዓለም ልኬያቸዋለሁ። ይሄ ነው ክርስትና። አመነ ሰው ያመነውን ነገር አወቀ፣
ያወቀውን ነገር ተቀብሎታል፣ ጠብቆታል። ከዛ በኋላ ልክ ክርስቶስ ኢየሱስ እንደተላከ እሱ ተልኮ ነው የመጣው፣ ሚሽነሪ ሆኖ ነው የመጣው። ልክ እንደዛው እነዚህን ሰዎች እንደላከ ያ ወንጌል እዛ ቦታ ላይ የጀመረ ወንጌል ሐዋርያት ሥራ ምዕራፍ 1 ላይ ያንን ወንጌል አቀብሎ ልክ እንደ ዱላ ቅብብር አቀብሎ ለደቀ መዛሙርቱ ይሄንኑ ስራ ቀጥሉ ብሏቸው ሄደ። መቆም የሌለበት ነገር ነው ማለት ነው። ከመሄድ ጋር የተገናኘ ነው ማለት ነው። ወንጌል እንዳማኝ እንደ ቤተክርስቲያን እንደው በፕሮግራም መካከል የምናስገባው ነገር ሳይሆን ዋና ነገር ነው። የሆነ ፕሮግራም ወጥቶለት እስቲ የሚቀጥለው ሳምንት ደግሞ እናድርገው የሚባል ሳይሆን ምንም ነገር እናድርግ፣ መጽሐፍ ቅዱስ እንደሚነግረን ወንጌል ዋነኛ ነገር የቤተክርስቲያን የመኖሯ ምክንያት እኛ ድነን ወዲያው ለምን ወደ ጌታ አልሄድንም ቢባል መልእክት ጉዳይ ስላለን ነው። ክርስቶስ ኢየሱስን ወደ ምድር ያመጣው እንዲሞት ያደረገው መከራ እንዲቀበል ያደረገው ወንጌል ነው። ቤተ ክርስቲያን ያለችው ወንጌል እንዲነገር ነው። መጽሐፍ ቅዱስ የተጻፈው ይሄ የምናደርገውን ይነግረናል። ኃይል እንቀበላለን። መልእክተኞች አድርጎናል። ስልጣን የሰጠን ይሄ ነው። ይሄ ሁሉ ነገር የሆነው ከወንጌል ጋር በተያያዘ ነው። ዋነኛ ነገር ነው ማለት ነው። ሐዋርያት ሥራ ላይ እንሂድና እኔ ነኝ አልፌ የምነግራችሁ። እናንተ ደግሞ አሁን እየተጠና ስለሆነ በጣም እናንተ ያላችሁበት ሰፈር ነው አሁን ያለሁት እኔ። ሐዋርያት ሥራ ላይ ኢየሱስ ወደ ሰማይ ከማረጉ በፊት ደቀ መዛሙርቱ ከኢየሩሳሌም አትውጡ፣ የተስፋውን ቃል ጠብቁ ብሎ ስለ መንፈስ ቅዱስ ነገራቸው። ሐዋርያት ሥራ ምዕራፍ 1:8 ላይ እንደምታውቁት ሰው እግዚአብሔር በስፍራው እንዲቀመጡ ጠየቃቸው። ቅድም እንዳልኳችሁ የተስፋ ቃል እግዚአብሔር ሰጠ። የተስፋው ቃል የሰጠው ጌታ ኢየሱስ ምንድነው? መንፈስ ቅዱስ ምን ያደርጋል? ይወርዳል። ሰው ምን እናድርግ? በመውረዱና ቅድም እንዳልኳችሁ የተስፋ ቃል ተሰጥቷል። በመውረዱና በተስፋው መካከል ምን እናድርግ ቢባል ከባድ ጊዜ ስለሆነ ነው። ሉቃስ ወንጌል ምዕራፍ 24 ላይ የኤማሁስ መንገድ ሰዎች እኮ ተስፋ ተገብቶ እስከሚሆን ድረስ መጠበቅ አልቻሉ። ስለዚህ ስፍራቸውን ለቀው ሄዱ። የተባሉት የት ነው? ስፍራ ላይ ተቀመጥ፣ ኢየሩሳሌም ተቀመጡ ነው። ስፍራ ለቀው የሚሄዱትን ሰዎች ነው እንደገና ጌታ አግኝቶ እንደገና ልክ አይናቸው ሲከፈት ተመልሰው የሄዱት። ስለዚህ ምዕራፍ 1 ቁጥር 8 ላይ ጌታ ኢየሱስ ተስፋ ሰጠ፣ እንደሚወርድ መንፈስ ቅዱስ ነገራቸው። እዚሁ ላይ ሐዋርያት ሥራ 1:8 ላይ ቅድም እንዳልኩት መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። የመንፈስ ቅዱስ መውረድንና ምስክርነትን ለምን ጌታ አያያዘው ቢባል የመንፈስ ቅዱስ መምጣት ዋናው ምክንያት እንድንመሰክር ስለሆነ ነው። መንፈስ ቅዱስ ይወርድባችኋል፣ ከዛ ኮንፈረንስ አዘጋጁና በቃ ተደሰቱ አይደለም ያለው። መንፈስ ቅዱስ ይወርዳል። ዓላማው ደግሞ ምንድነው ቢባል ምስክሮች እንድትሆኑ ነው። ይሄንን ትእዛዝ ምዕራፍ 1 ላይ ሰጣቸው። ምዕራፍ 2 ላይ መንፈስ ቅዱስ እንደተባለው ወረደ። ምዕራፍ 2 ቁጥር 41 ላይ ቤተክርስቲያን ተወለደች። ጴጥሮስ ሰበከ፣ 3000 ሰው ጌታን ተቀበለ። ቤተክርስቲያን ሀ ብላ እዛ ቦታ እንደጀመረች እናያለን። በአንድ ስብከት 3000 ሰው ወንጌል ሰማ፣ ቃሉን ተቀበሉ፣ ተጠመቁ። በዚያ ቀን 3000 የሚያህል ነፍስ ተጨመረ። ተናገረ እግዚአብሔር የተስፋ ቃሉን። መንፈስ ቅዱስ ይወርዳል። የሚወርድበትን ምክንያት ነገራቸው። የነገራቸው ምክንያት ትክክል ነው በእርግጥም ልክ። ምክንያቱም አንድ ስብከት ላይ እስቲ ይታያችሁ፣ አንድ ሰው ቆሞ ሲሰብክ እኛ እኮ ብዙ ጊዜ ይሆናል ከሚለው ይልቅ መንፈሳዊ ነገር ምንም ዝግጅትም ስናዘጋጅ ባይሆንስ ነው አይደለ? ሰዎች ባይመጡስ ይባላል አይደለ? ፕሮግራም ምናምን ጸሎት ምናምን ባይመጡ ይባላል። ወንበሩ ራሱ 5 ምናምን ይሆናል እንጂ ከምናስበው በላይ ቢሆንስ የሚል ዝግጅት የለንም። እኔ የምፈራው እሱኛው ነው። ባይመጡ ምንም አይደለም፣ አጥሮ ነው። ግን ካሰብነው በላይ ግን እግዚአብሔር ቢያደርግ ዝግጁ ነን ወይ? ለዛ ነገር ብዙ ጊዜ አንዘጋጅም። እዚህ ቦታ ላይ አንድ ስብከት ተሰበከ፣ 3000 ሰው ዳነ። ከዛ ምዕራፍ 2 ቁጥር 42 ላይ እነርሱም በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎት ይተጉ ነበር። ያመኑት ሁሉ በአንድነት ነበሩ፣ ያላቸውን ሁሉ የጋራ አደረጉ፣ ሀብታቸውን ንብረታቸውን እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸው እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። ጌታም የሚድኑትን በቁጥራቸው ላይ ዕለት በዕለት ይጨምር ነበር። እኔ ይሄንን ሳነብ አንዳንድ ጊዜ ሰዎች እኔ አሁን በራሴ ምሳሌ ብሰጣችሁ
የሆነ የልጅነት ፒክቸሬን ወስጄ ብሰጣችሁ እንደዚህ አይታችሁ እኔ ብቻ ነኝ እንጂ ማምነው አንተ ነህ ልትሉኝ ትችላላችሁ። ይሄ ነበር መልኳ ቤተክርስቲያን። አይገርማችሁም? መልኳ ቤተክርስቲያን በደንብ ስሙኝ ምን እንደሚል ቤተክርስቲያን ነው ይሄ ስሙት። በሐዋርያት ትምህርትና በህብረት እንጀራን በመቁረስ በጸሎት ምን ያደርጉ ነበር? ይተጉ ነበር ማለት ሁል ጊዜ ያደርጉት ነበር። ያመኑት በአንድ ላይ ያላቸው ሁሉ የጋራ ነበር። ሀብታቸውን ንብረታቸውን እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። የተቸገረ ሲኖር ሸጠው ነው አይገርም? ሀብታቸውን ይሸጡትና ከዛ በኋላ ችግርም የለም ሌላው ሰው ይረዳዳል። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸው እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። ጌታም የሚድኑትን በቁጥራቸው ላይ ዕለት በዕለት ይጨምር ነበር። ለምን አይጨምር? እንዲህ አይነት አትሞስፌር የነበራት ቤተ ክርስቲያን አሁን እኛ ያለንበትን ተውት 2000 ምናምን ዓመት ዘመን በኋላ ነው ምዕራፍ 6 ላይ መበላሸት ጀመረ። በጣም አደገኛውን ነገር ልንገራችሁ። እኔና እናንተ ጌታ መቼ እንደተቀበላችሁ አላቅም። ጌታን የተቀበላችሁ ጊዜ ቤተ ክርስቲያን መጣችሁ ያያችሁት ነገር ለእናንተ ኖርማል ነው። በቃ ይሄ ነው ብለን ያመን ነው። የሚገርመው አንዳንዱ ነገር አይደለም። ልክ ጌታ ኢየሱስ ክርስቶስ ስለ ፍቺ በጠየቁት ጊዜ እንደተናገረው ነገር ማለት ነው። ሙሴ ባይስማማ ከሚስቱ ጋር የፍቺውን ጽሕፈት ሰጥቶ ይላካት ተብሏልና ምን ይመስልሃል ብለው ጠየቁት። ጌታ እንደዚህ አለ፣ ከልባችሁ ጥንካሬ የተነሳ ነው እንጂ በመጀመሪያ እንደዚህ አልነበረም። የመጀመሪያው ፒክቸር ይሄን ይመስል ነበር። ቤተ ክርስቲያን ሁሉም በአንድነት ነበሩ። ጸሎት ነው፣ ይተጋሉ፣ መንፈስ ቅዱስ ወርዷል። እንዴ ምርጫ ምናምን እንኳን ዲያቆን ምርጫ ምናምን ሲያደርጉ በመንፈስና በጥበብ የተሞሉ ይባላሉ ምግብ የሚያዘጋጁ ሰዎች። እንደው የሚገርም ቃል አነበብኩኝ። እስጢፋኖስን እንኳን ሲቀብሩት በመንፈስ የበረቱ በእምነት በመንፈሳዊ ነገር የበረቱ ሰዎች ቀበሩት ይላል። ለቀብር እንኳን ደና ሰዎች ናቸው ማለት ነው ጊዜ የሚሄዱት። ግን የሚገርመው ነገር የቤተ ክርስቲያን ፒክቸር ይሄንን ይመስል ነበረ። ከዚህ የተነሳ እግዚአብሔር አንዳንድ ቀን ኮንፈረንስ ይዘጋጅ ሳይሆን በየዕለቱ ሰው ይጨምር ነበረ። እንዴ እኛ እኮ አሁን ልጆቻችንን ትምህርት ቤት ስናስገባ ብዙ ነገር አይተን ነው አይደል? ደህና ትምህርት ቤት ብዙ እንደዚህ የሌለበት። ለምን ከገቡ በኋላ ሰዎች ምን ይሆናሉ? ልጆች ምን ይሆናሉ? የገቡበት ቦታ ያበላሻቸዋል ብለን ስለምናስብ እኮ ነው። እዚህ ውስጥ ነበር የሚገባው ሰው። ስለኛ አልነግራችሁም። ግን የቤተ ክርስቲያን መልክ ከዛ በኋላ ተመልከቱት። ምዕራፍ 8 ቁጥር 1 ላይ ምዕራፍ 6 ላይ ሐዋርያት ሥራ ምዕራፍ 6 ላይ የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ አገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ። ሰው ጨመረ፣ ችግር ጨመረ። እስጢፋኖስ ተያዘ። እስጢፋኖስ በድንጋይ ተወግሮ ሞተ። በመንፈሳዊ ነገር በጸሎት የተጉ ሰዎች ቀበሩት ይላል። እዚህ ድረስ ደህና የነበረው እየተበላሸ ሰው በዛ ቁጥር ከዛ ማዕድ ላይ በማዕዱ ለመጣላት ተጀመረ፣ ችግር ተጀመረ። ከዛ በኋላ ጌታ ኢየሱስ ትዝ ይላችኋል ሐዋርያት ሥራ ምዕራፍ 1 ላይ መጀመሪያ ሲነግራቸው በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምስክሮች ትሆናላችሁ ብሎ ነበረ። እስከዚህ ሰዓት ድረስ ከኢየሩሳሌም አልተነቃነቁም። ደስ ይላል ኢየሩሳሌም። አሁን የፊልጶስን ታዩታላችሁ። እንዴት አይነት ከሞቀ ነገር ውስጥ ነው ያወጣው ጌታ። መንፈሳዊ ነገር ነው። ቅድም እንዳልኳችሁ ብዙ ችግር የለም። ሰዎች ይድናሉ። አብሮ መብላት ነው፣ አብሮ መጠጣት ነው። በዚህ አይነት ሁኔታ ላይ ያለ ነገሮች እንትን ስላሉ ብጥብጥ ሲጀመር ነው ከኢየሩሳሌም ለመጀመሪያ ጊዜ በወዶ ፈቃደኝነት ሳይሆን በችግር ምክንያት ተበታተኑ። ችግር በተናቸውና ለመጀመሪያ ጊዜ ኢየሩሳሌም ላይ የቆዩ ሰዎች ይሁዳ ገቡ፣ ሰማሪያ መግባት ጀመሩ። ተመልከቱ አሁን ምዕራፍ 8 ላይ አሁን ዛሬ የምናገርበት ሐሳብ 8:1 ላይ በዚያ ቀን በኢየሩሳሌም በነበረችው ቤተክርስቲያን ላይ ታላቅ ስደት ተነሳ። ከሐዋርያትም በቀር አማኞች በሙሉ በይሁዳና በሰማሪያ አውራጃ ሁሉ ተበተኑ ይልና ቁጥር 4 ላይ የተበተኑትም በሄዱበት ሁሉ ቃሉን ሰበኩ። የት ሄዱ? በይሁዳ በሰማሪያ
ወደሚቀጥለው ምዕራፍ ወሰዳቸው ይሄ ችግር። ሐዋርያ ሥራ ምዕራፍ 8 ላይ ያለውን ፊልጶስ በአገልግሎቱ ዘመን ፍጹም ከፍተኛ ደረጃ ላይ ደርሶ የነበረ ነው። ቅድም እንዳነበብነው ሕዝቡ ሁሉ እያንዳንዱ ቃሉን ለመስማት በጉጉት ይጠባበቁ ነበር። ተአምራት ይገለጣል፣ በሽተኞች ይፈወሳሉ። መላው ከተማ ታላቅ ደስታ ሆኗል። መነቃቃት በሆነበት ቦታ ላይ ጌታ መጣና መልአክ ልኮ ውጣ ከዚህ ያለው። ኦልሞስት በአገልግሎቱ አሁን እኔ እስቲ ይታያችሁ ከዚህ አይነት ከሞቀ ሁኔታ ውስጥ ውጣ የሚለው ነገር የሆነ ችግር አይቶብኝ ነው ጌታ ነው የምለው፣ ወይም ደግሞ አጋንንት ነው እንጂ ስራ እየተሰራ ሰዎች እየዳኑ ፈውስ እየተፈወሰ ይሄንን መታዘዝ ምስክርነትም ይሁን ምንም አይነት ነገር ይሁን መንፈሳዊ ነገር የእግዚአብሔር ቃል እንደሚናገረው መንፈሳዊ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ይላል። በህይወታችን የመጨረሻ ስኬት ብዙ ገንዘብ ማግኘታችን አይደለም። የመጨረሻ ስኬት ትምህርት አይደለም። ስኬት የእግዚአብሔር መንፈስ ሰምቶ ማድረግ ነው። ካለዛ ይሄ ኪሳራ ነው። ከብዙ ህዝብ መካከል የሰውዬ እንዴት ወደ አንድ ሰው ወይም ቀጥሎ እንኳን የሚሆነው ነገር አልነገረውም፣ ሂድ ነው የተባለው። ይሄ እኮ ኪሳራ ነው የሚመጣው። ግን በመታዘዝ ብቻ የምናገኘው በረከት ይሄ ነው። ከዚህ አይነት ከሞቀ ነገር ውስጥ ውጣ። እግዚአብሔር ይርዳን መንፈስ ቅዱስን ለመስማት። ይሄ ትልቅ ነገር ነው። ይሄ በጣም ከባድ ነገር ነው። ይሄ ትልቅ ትእዛዝ ነው። እኔ ከሞቀ አልጋ ወይም ደግሞ ከማየው ነገር ውስጥ እንኳን ተነስተ ጸልይ ቢለኝ ብዙ ትግል አለ። ግን አንዳንድ ጊዜ እግዚአብሔርን ታዛችሁ ያገኛችሁትን በረከት ስታስቡ ስለእናንተ አላቀው እኔ የማስበው ስላገኘሁት ሳይሆን እስከ ዛሬ ድረስ ባለመታዘዜ ስለከሰርኩት ኪሳራ ነው የማስበው። ምክንያቱም ለካ አንድ መታዘዝ ስንት በረከት ታመጣለች። ይሄ ሰው ተነስ ተባለ፣ ደስ የሚለው ነገር ተነሳና ሄደ ነው የሚለው መጽሐፍ ቅዱስ። አንዳንድ ጊዜ ለኛ ለሰው አእምሮ ትንሽ ስለሚከብድ አንድ ድሮ በልጅነት ያየሁት ሙቪ ነበረ ስለ አብርሃም ሲናገር አብርሃምን ውጣና ልጅህን አንዱን ይስሐቅን ሰዋው የሚለውን ይዞ ሲወጣ እያለቀሰ እየጮኸ ሲሄድ ነው እዛ ሙቪ ላይ የሚያሳዩት። ምክንያቱም ለአእምሮ አይመችማ። ልጅህን ሰዋ ተብሎ ዝም ብሎ ሄደ ይባላል እንዴ? ለነሱ ለአእምሮ ሲያዩት ሰውም እንትን አይልም። ልክ እዚህ በፊት ነግሬያቸዋለሁ። አንድ ልጅ ሰንበት ትምህርት ተምሮ ሲወጣ እናቱ ዛሬ ምን ተማርክ ብላ ስጠይቀው እግዚአብሔር በሙሴ በኩል እስራኤልን ሕዝብ ከግብፅ ምድር እንዳወጣ ነው ያስተማሩን አላት። ከዛ እውነትን ነው እንዴት አወጣቸው አለችው። ይገርምሻል ትልቅ ባህር በፊት ለፊታቸው ነበር፣ ድልድይ ዘርግቶ በድልድይ ያሳለፋቸው አላት። ከዛ እንደዛ ነው ያስተማሩ ስትለው እነሱ ያሉሽን ብነግርሽ አታምኚኝም አላት። ስለዚህ ለሱ አእምሮ ለማሳመን የሚረዳ እኮ ነው። ለዛ ነው እንደዛ ሙቪ ላይ የሰሩት። ልታምኚኝ አትችይም። ይሄ የማይታመን ነገር ነው። እንዴት ነው ከዚህ አይነት ሁኔታ ውስጥ ወጥቶ እንዲናገር ሲጠየቅ ወዲያው የወጣው? ተመልከቱ። የጌታ መልአክ ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚወርደው ምድረ በዳ፣ ቦታው ደግሞ በጣም ይገርማል። ጌታ ሲያዝ ይገርማል። አንድ ልጅህን ይስሐቅን እንዳለው ጋዛ ምድረ በዳ በደንብ ነው የነገረው። በቃ ማለት ምቾት የለው ማለት ነው። ማን ጋር ነው የምትሄደው አላለውም፣ ሂድ ነው። ያችን ሂድ የምትለዋን መታዘዝ ነው። በቃ ወንጌል ከሂድ ጋር ስለሚያያዝ አንድ 4 ነጥብ ልንገራችሁ። ምን ማለት ነው ሂድ ማለት? ምን ማለት ነው? አንደኛ ማቴዎስ ወንጌል ምዕራፍ 28 ሁልጊዜ የምናውቀው 19 ላይ የተሰጠ የግሬት ኮሚሽን የሚባለው ነው። ሂድ። አንደኛ ሂዱ ማለት ከተመቻቸ ቦታ መውጣትን ነው የሚናገረው። በአንድ ቦታ ተወስኖ አለመቀመጥን፣ ከምቾት ከለመድነው ኤሪያ መውጣት ማለት ነው። ውጡ ማለት በነበሩበት ከተማ በተመቻቸው አካባቢ እንዳይቆዩ ማድረግ ነው። አንድ። ሁለተኛ የወንጌልን ዓለም አቀፋዊነት ነው የሚናገረው። ሂዱ ማለት አንድ ቦታ አይደለም፣ ለአንድ ሀገር ለአንድ ቋንቋ አይደለም። ወንጌል ለሁሉም ነው። አሁን የሚኖረው ትሬኒንግ አምሹር አንደኛው ትሬኒንግ እሱ ይሆናል ብዬ አስባለሁ። ግሎባል ሚሽን የሚባል ለአንድ ቋንቋ ለአንድ ሀገር ለአንድ ሰዎች አይደለም። ሂዱ ማለቱ ለተወሰነ ቦታ አይደለም። እስከ ምድር ዳርቻ ያደረገበት ምክንያት እኔን የሚመስል እኔን ቋንቋ የሚናገር ሰው ጋር ሳይሆን የማይመች የማትቀበለው ሄደህበት የማታውቀው ቦታ መሄድ ነው ማለት ነው። እግዚአብሔር ለአንድ ወገን ለተወሰነ ብሔር ወይም ባህል ብቻ የተወሰነ
አይደለም ወንጌል የሰጠን። ሂዱ የሚለው ትእዛዝ ወንጌል ለሕዝብ ሁሉ፣ ለቋንቋ ሁሉ፣ ለማንኛውም አይነት ባህል እንደሆነ የሚናገር ነው። ስለዚህ ሂዱ አንደኛ ከተመቸን ቦታ መውጣት ነው። ሁለተኛ ወንጌል ዓለም አቀፋዊ እንደሆነ የሚናገር ነው። ሶስተኛ ወንጌል በስልጣንና በኃላፊነት መላክን ይናገራል። ሂዱ ሲል እነሆ በሰማይና በምድር ስልጣን ተሰጠኝ ብሎ ነው የላካቸው። ስለዚህ እኛ ስንሄድ ብቻችንን አንሄድም። አሁን እናንተ ዛሬ ከሰዓት በኋላ ቤት ስትገቡ የሆነ ሰው በር ላይ ቆሞ ቢያንኳኳ ማነህ ትሉታላችሁ፣ በቀዳዳታ ያላችሁ። ከዛ በኋላ ብዙ ጠይቃችሁ ነው የምታስገቡት። ያላችሁበት ሲቲ ፖሊስ ግን ከነባጁ መጥቶ ቢያንኳኳ ጥያቄ ማትጠይቁት፣ መክፈት ነው። ከኮርትማ ኦርደር ካለው በሩ ጓዳ ውስጥ ይገባል። ለምንድነው ያስገባው ቢባል የተሰጠ ስልጣን አለ። እኛ ዝም ብለን እንድንሄድ አይደለም የተነገረን፣ ስልጣን አብሮን አለ። እኛ ስለማናውቀው እኮ ነው፣ ስላልሄድን ነው እንጂ ያላወቅነው። ስንሄድ ጠላት ያውቃል፣ አጋንንት ያውቃል፣ የምንሄድበት ቦታ ላይ ጌታ አብሮን እንዳለ ያውቃል። ስለዚህ ሂዱ የሚለው ነገር ከስልጣን ጋራ ከመልእክት ጋራ የተልኮ ነገር ነው። ዝም ብለን አይደለም እንሄደው። ላኪ አለን፣ መልእክት አለን፣ የራሳችን ነገር አይደለም። የላከ ጌታ አለን፣ የምንሰብከው ስብከት አለ። ይሄ ስብከት ደግሞ ለኃይል አለው፣ የእግዚአብሔር ቃል ያለበት ነገር ስለሆነ ስለዚህ ሂዱ ሲል በስልጣንና በኃላፊነት እንደተላክን ነው። በራሳችን ፈቃድ ሳይሆን በክርስቶስ ባለሙሉ ስልጣን ትእዛዝ መላካችንን የሚናገር ነው። አራተኛውና የመጨረሻው ሂዱ የሚለው ቃል እንግሊዘኛው ላይ ሄዳችሁ ወይም ዋናው ኦሪጂናል ቃሉን ሄዳችሁ ስታጠኑ የግሪክ ወርድ ነው። እንደምታዩ በግሪክ ነው የተተረጎመው አዲስ ኪዳን። ሂዱ የሚለው ነገር አንድ ጊዜ የሚሆን ነገር ሳይሆን ፕሮሰስ እንደሆነ በሄዳችሁ ጊዜ as you go ነው የሚለው ዋናው ትርጉሙ። ስለዚህ ሂዱ ማለት የሆነ አንድ ጊዜ ብቻ ሳይሆን as you go ማለት ነው። ስራም ስትሄድ ትምህርት ቤትም ስትሄድ የሆነ ቦታ ላይ አይደለም። የምትሄድበት ቦታ በኋላ በሄዳችሁ ቁጥር ወንጌልን ተናገሩ ነው። ስለዚህ ሂዱ ማለት አንደኛው ስልጣን ነው። ሌላው ደግሞ የከተመቸን ቦታ መውጣት ነው። ሌላው ወንጌል ለሁሉ ሰዎች ነው። ሌላው የመጨረሻው ነገር ደግሞ አሁን ያልኳችሁ የህይወት ዘመን ጥሪ ነው። መሄድ ነው። በሄድን ቁጥር እኛ የምንሰራበት ቦታ ሁሉ የትኛውም መስሪያ ቤት የትኛውም የቆምንበት ቦታ ሁሉ የሚሽን ፊልድ ይባላል። ሚሽን ማለት አገር አቋርጦ መሄድ አይደለም። ሚሽን ማለት እግዚአብሔር በሰጠን ቦታ ላይ ሁሉ የምንናገረው ነው። ወንጌል እግዚአብሔር በሰጠን በሄድን ቁጥር as you go በሄድን ቁጥር የምንናገረው መልእክት ነው። ስለዚህ ሂዱ የሚለው እነዚህን ሐሳቦች የያዘ ነው። ወንጌልን ማካፈል ልዩ ፕሮግራም አይደለም። ቅድም እንዳልኳችሁ የዕለት ተዕለት የህይወት ክፍላችን ስለሆነ ነው። ሂዱ የሚለው ሐሳብ እንግዲህ ወንጌል ተቀምጦ የሚጠበቅ ሳይሆን ተንቀሳቅሰን የምናደርገው ነው። ከመሄድ ጋራ ጉዳይ አለው ወንጌል። ውጤት የምናየው የእግዚአብሔርን ኃይል የምናየው የመንፈስ ቅዱስን ነገር ብዙ ነገር የምናይበት ቦታ ከመሄድ ጋር የሚያያዝ ነው። እግዚአብሔር እኛ ወደ ሰዎች ከመሄዳችን በፊት የምንሄድባቸውን ሰዎች ልብ ያዘጋጃል። ልክ አሁን ፊልጶስ ሲሄድ ጌታ ኢየሱስ ክርስቶስ ሲናገር የመከሩ ባለቤት ሰራተኛ እንዲልክ ጸልዩ እንዳለ የመከሩ ባለቤት መከሩ ሲደርስ ያውቃል ማለት ነው። ስለዚህ ከመሄዱ በፊት ከመድረሳችን በፊት የተዘጋጀውን ያውቃል። እኔ ትምህርት ቤት ሚሽን ያስተማረኝ ሰውዬ ባልና ሚስት ናቸውና ሚሽነሪ ሆነው ሳውዝ አሜሪካ ውስጥ ነበሩ ለረጅም ጊዜና ፔሩ የሚባል ቦታ ሲነግረን ሂዱ ብሎን በጣም ከባድ ቦታ ነው አለ ቦታውና 2 ዓመት ፈጀብናል በቃ ለማመንና ጌታ ለመሄድ። ከ2 ዓመት በኋላ ጌታ ረድቶን በቃ ሄድናሉ እና በአይሮፕላን ከዛ በመኪና በእግር ይሄዳል እና ገጠር ነገር ነው። ከአይሮፕላን ወርደን መኪና የሚያስጎበኘን ሰውዬ የሚያስተረጉመው ሰውዬ ምናምን አብሮን ሆኖ ስንሄድ በእግር የሚሄደው ቦታ ጋር ስንደርስ የሆነ ከፍታ ቦታ ላይ የተቀመጡ 2 ሰዎች እየሮጡ መጡብናል። ከዛ ቋንቋውን አናውቅም። ሚስቴን ነው ሄዶ የሚያናግሯታል እና ደነገጥናል። እዛ ምንድነው የሆነ አታክ የሚያደርጓት መስሎኝ ሄጄ ስል ምንድነው የሚሉ ምናምን ብዬ አስተርጓሚውን ስጠይቀው እንዴት 2 ዓመት ሙሉ እንጠብቃችሁ እናንተን አለን ሰውየው። 2 ዓመት ሙሉ ስንጠብቅ እናንተ ጌታ እንደምትመጡ ነግሮን ብሎ 2 ዓመት ሰፖርት ያደረጋቸው እሱ ነው። ገበሬ ነው። ቁጭ ብሎ 5 ሳንቲም ከሌላ ቦታ አላገኙ፣ ግን 2 ዓመት ጠበቅናችሁ አለ። ስንት አይነት መሰላችሁ የሚጠብቅ የተዘጋጀ መከር። ግን አንድ ነገር ነው የሚጠይቀው፣ መሄድ። እግዚአብሔር የሰዎችን ልብ አዘጋጅቷል። ለዚህ ነው የመንፈስ ቅዱስ ምሪት ያስፈልገዋል። ግን የተዘጋጁ ሰዎች ደግሞ አሉ። ካልሄድን ግን አናውቅም።
እግዚአብሔር እኛ ወደ ሰዎች ከመሄዳችን በፊት ያዘጋጃል። ወንጌል ከሚሰበክበት ሰዎች ከአጋንንት ስራት እየተፈቱ ካሉበት አሁን ያወጣው ጌታ በዚህ የተነሳ ከከተማው ታላቅ ደስታ ሆኖ ነበር። በፊልጶስ ባለበት ቦታ የእግዚአብሔር መንፈስ ወደ በረሃ ማንም እንደሚያገኝ ምንም እንደሚያጋጥመው ሳይነግረው ነው የላከው። የእግዚአብሔር ፕሮግራም መንፈስ ቅዱስ ያነሳሳው ፕሮግራም ስለሆነ ከዛ የተነሳ ነው እዛ ቦታ ላይ ሄደው ልንመሰክር የቀረብነው ሰው በፊልጵስዩስ ታሪክ ውስጥ እንደምንረዳው ምንም ከማድረጋችን በፊት በመንፈሳዊ ህይወታቸው ይሁን በአጠቃላይ በህይወት የት እንዳሉ በመቅረብና በጥያቄ መቅረብ አለብን ማለት ነው። ፊልጶስ ልክ እንደሄደ ኢየሱስ ያድናል አላለው። የት እንዳለ መጀመሪያ አወቀ። መጽሐፍ ቅዱስ ሲናገር ያዕቆብ ላይ ምን የሚል ቃል አለ? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከናንተ አንዱም በደህና ሂድ እሳት ሙቅ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባሰጧቸው ምን ይጠቅማቸዋል ይላል። ከእምነት ጋርና እምነትና ስራን እያወዳደረ ነው። ሄደን የምናገኛቸው ሰዎች ስራ ቦታ የትም ቦታ እናገኛቸው የት ነው ያሉት? ካሉበት ቦታ ነው የምንነሳው እንጂ እኛ ካለን እውቀት አይደለም የምንነግራቸው። አንዳንድ ጊዜ እኮ በብዙ ነገር ሊበልጡን ይችላሉ እነዚህ ሰዎች። አንዳንዴ ትንሽ ነገር ሊሆናል የጎደላቸው አስዩም አድርገን የሚያስፈልጋቸው ይሄ ነው ብሎ ከመስጠት ጥያቄ መጠየቅ። መጣ፣ ወደሱ ተጠጋ፣ ወደ ሰረገላው መጣ። በነገራችን ላይ መጀመሪያ መልአክ ሂድ አለው። ከዛ በኋላ ከሄደ በኋላ የሚያደርገውን አያውቅም። ልክ ቆሞ እንዳለ በሰረገላው አጠገብ መንፈስ ቅዱስ ደግሞ መጣና ምን አለው? አሁን ደግሞ ምን አድርግ? ተጠጋ አለው። በምሪት ነው የሄደው ማለት ነው። ተጠጋ አለው። ከዛ ፊልጶስ ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና አንድ ጥያቄ ጠየቀው። በውኑ የምታነበውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር እንዴት ይቻላል? ጌታ ኢየሱስ ሕዝቡን የተበተነውን አይቶ እረኛ እንደሌላቸው በጎች ማለት ይሄ ሰውዬ ተመልከቱ። ስለ ሰውየው አንደኛ በደንብ ዝርዝር እዚህ ቦታ ላይ ስለሚያስቀምጥ ነው። ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። በሰረገላ ተቀምጦ የነቢዩን የኢሳያስ መጽሐፍ ያነብ ነበር። የንግሥቲቱ ዋና አዛዥ፣ የገንዘብ ባለቤት፣ በሰረገላ የሚሄድ መጽሐፍ ቅዱስ ይዞ የሚያነብ እንዴት ብላችሁ ትናገሩታላችሁ? የሰውዬ ወደ ኢየሩሳሌም ሊሰግድ የሚሄድ መንፈስ ቅዱስ ካልመራ ማንም ሰው ሊናገረው አይችልም። ግን የሚገርመው ነገር የሚመራኝ ሳይኖር እኔና እናንተ በየቀኑ የምናገኛቸው ሰዎች ገንዘብ አላቸው ግን የሚመራቸው የለም። ዕውቀት አላቸው ግን እረኛ የላቸውም። ቤተሰብ አላቸው ግን ተቅበዝባዦች ናቸው። የሚመራን የለም የሚል ህዝብ በጣም ብዙ አለ ዙሪያችን። እኛ ያስፈራን ያላቸው ነገር ነው። ያስፈራን የሚናገሩት ንግግር ነው። አንዳንድ ጊዜ መንፈሳዊ ነገራቸው ነው። በነገራችን ላይ አይደለም ውጭ ያሉት ሰዎች እኛ እንኳን ቤተክርስቲያን ውስጥ ሆነን አንዳንድ ጊዜ ብዙ ነገር ይዘን ምንም ነገር ላናቅ እንችላለን። ማለት መጽሐፍ ቅዱስም እጁ ሆኖ እኮ ስላለ እኮ አንዳንድ ጊዜ መጽሐፍ ቅዱስ እጁ ላይ ስላለ እኮ አይደለም ሰውየው ደስተኛ የሚሆነው። እኔ ቅድም ጠዋት እያነበብኩ ነበረ መዝሙር 51 ላይ ዳዊት አንድ ጥያቄ ይጠይቃል፣ የደህንነቴን ደስታ መልስልኝ። እና አንዳንድ ጊዜ ብዙ ዲቤት አለ። አሁን ደህንነት ይወሰዳል አይወሰድም፣ ይጠቃል ምናምን የሚባል ዲቤት። እኔ እሱን እዛ ውስጥ አልገባም። አሁን የተወሰደውን ልንገራችሁ። ደስታ የተወሰደ የትኛው ደስታ ነው? የደህንነት ደስታ አማኞች ውስጥ የለም፣ ብዙ አይታይም። ስለዚህ ሄዳችሁ ለሰው እኮ ስንነግር ያያሉ። አንዳንድ ጊዜ እኔ ባስ መንዳት እንደጀመርኩኝ አንዳንድ ሰዎች how are you doing ምናምን ነገር ስላቸው የዚያ ሰዎች ምናምን I am blessed above and beyond ምናምን ይሉኛል። ግን ሳያቸው ፊታቸው ላይ ምናምን ሳይ ወደ ኋላ ታሪካቸውን ሁሉ ታነባላችሁ ፊታቸው ላይና እንኳን ደስተኞች blessed ምናምን ያስታውቃል። በኋላ አንድ ቀን አንደኛውን ሰው አገኘውና እንዲሁ ያወራሁት ለምን እንደዚህ ስላለ ሳይሆን ሳወራው ለካ አንገር ማኔጅመንት ውስጥ ያለ ሰውዬ ነው። ክላሱን ሲወስዱ ይነገራቸዋል። ድሮ ሐዋዩ ስትለው የሚገነጣጥል አይነት ሰውዬ ነበር ማለት ነው ሰውዬ። አሁን ግን ያዝ አድርገውና እንደዚህ በል ትሬኒንግ ይሰጠናል አለ። I am blessed, I am happy, beyond, above ምናምን ይላል። አንዳንድ ጊዜ ኢየሱስ ያድናል ይወድሃል ምናምን ስንል እኛ ውስጥ አለ ወይ ይታያል ወይስ እንደምንም ይዘነው ነው ምን ነግራቸው? ምክንያቱም የደህንነት ደስታ የሚባል ነገር እኛ ውስጥ ከሌለ እንዴት ነው ለሰዎች የምናካፍለው? እናንተ እኮ በጣም ያስደስታችሁን ነገር ነው ለሰው ሄዳችሁ የምትነግሩት። አይገርምም ብላችሁ ምትሉ ሰው እኮ ሙቪ እንኳን አይቶ ሲያስደስተው የሆነ ነገር ይናገራል።
የደህንነት ደስታ እኛ ውስጥ አለ ወይ ነው ወይስ እንደ ዳዊት መጸለይ ያለብን? መልስልን። አሁን የኑሮ ደስታ አይደለም ማወራላችሁ። የመኖር ያለ መኖር ጉዳይ አይደለም። የመሙላት ያለ መሙላት ጉዳይ አይደለም። እሱ እርግጠኛ የሆነ ነገር አይሞላም። ምንም ነገር የሚሞላ የለም። እንዲሁ ለመደሰት መወሰን አለብን። እኔ ከጥቂት ዓመት በፊት የወሰንኩት ነገር በሁለት ነገር እደሰታለሁ። አንድ ባለኝ፣ ሁለት ባላቸው። የሌለኝ ባላቸው ሰዎች ሁሉ መደሰት ጀምሬያለሁ። ምክንያቱም ሁሉ ነገር እኔ ጋር እንደማይኖር አውቃለሁ። እዚህ ምድራዊ ነገርን በተመለከተ ነገሮች ሲሞሉ እደሰታለሁ ካላችሁ ላይሞላ ይችላል። የደህንነት ደስታ ግን ከውስጣችን አይወሰድ። እሱ ከተወሰደ የመጨረሻ ኪሳራ ነው። የሌለንን ነገር ሰርተን እንመልሰዋለን። ይሄኛው ግን ከጌታ ጋር ባለን ነገር ነው። ስለዚህ እዚህ ቦታ ላይ የሚመራኝ ሳይኖር ይሄ ሁሉ ነገር እያለኝ የሚመሩ ይመስላሉ እኮ። አዛዥ ነው፣ እንዴት አይመራውም? ገንዘብ አለው፣ ሰረገላ አለው፣ መጽሐፍ ቅዱስ ይዟል፣ ግን የሚመራኝ የለም ብሎ ሆነስቶ ነው ተናገረ። ፖይንቱ ግን ምንድነው? ያለበትን ቦታ አወቀ። ፊልጶስ ስብከት ስለጠፋው አይደለም፣ ኢየሱስን ጌትነት ማውራት ስለጠፋው አይደለም፣ ግን ያለበትን ሁኔታ መጀመሪያ ማወቅ አለብን። አጠገባችሁ የሚሰሩ ሰዎች የት ነው ያሉት? ስንት አይነት ህመም ውስጥ ያለ፣ ስንት አይነት ብቸኝነት ውስጥ ያለ ሰው ከመቅረብ ለምን አንጀምርም? ኒዱን ከማየት ለምን አንጀምርም? በዛው ውስጥ ከመጣን እኮ ለዚህ ነው እኮ ሚሽን አሁን ስንሄድ ሜዲካል ሚሽን የሚባለው ዋናው እኮ ፐርፐዛችን ሰዎችን ማከም አይደለም፣ ግን አዘቱል ግን እንጠቀምበታለን። ይወድሃል ጌታ፣ እኛ አይደለንም የመጣ ነው፣ ከዚህ የበለጠ መድኃኒት አለ እያል በዛ ውስጥ ግን እንናገራለን። ግን ሄደን ዝም ብለን ብንናገር ግን ሰዎች ላይ ይሰማሉ። አንዳንድ ጊዜ ሁሉ አይሰማም አይደለም፣ ግን ኒዳቸውን ማወቅ። እዚህ ቦታ ላይ አንድ የምንወስደው ሌሰን እሱ ነው። ያለበትን ቦታ የት እንዳለ በደንብ አይቶ ነው የጀመረው። ምክንያቱም ስለ ሰዎች ሲናገር መጽሐፍ ቅዱስ ጌታ ኢየሱስ 61 ላይ ኢሳይያስ 61 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተወደደችውን የጌታ ዓመት እሰብክ ዘንድ። ሰውን ሲያይ እግዚአብሔር ጌታ ከሌለው ድሃ የታሰረና ዕውር ነው የሚያየው። ሁሉ ነገር ኖሮት ግን ሲያይ የተቀባውበት ምክንያት አለ። ቅድም እንዳልኳችሁ የእግዚአብሔር መንፈስ በወረደበት ምክንያት ለወንጌል እንደሆነ ሁሉ ቀብቶኛል ብሎ የተቀባበትን ምክንያት ነው የሚናገረው። ለድሆች ወንጌልን እሰብክ ዘንድ። ሌላ ምክንያት የለውም። ቅባት ሌላ ምክንያት የለውም። ራስን ማድመቂያ። ለዚህ ነው ብዙ አይነት መንፈሳዊ እንቅስቃሴዎች በምድር ላይ ተነስተው እየከሰሙ ያሉት። የመጡበትን ዓላማ፣ መንፈስ ቅዱስ የወረደበትን ዓላማ ሰዎች ካላደረጉ አይኖርም። ወንጌል ካልተሰበከ፣ ለሰዎች ስም ማስጠሪያ ከሆነ፣ ሞገስ መጨመሪያ ከሆነ ለምን ይመጣል? ወንጌል ከተሰበከ ግን መንፈስ ቅዱስ ሁሉ ጊዜ አለ። ስለዚህ ሰዎችን ግን እግዚአብሔር ሲያይ በዚህ አይን ማየት አለብን። ሰዎች ስንነግር ያላቸው ነገር እንዳያስፈራን፣ ቋንቋቸው እንዳያስፈራን፣ ሲያያቸው እግዚአብሔር እንደሚያያቸው ማየት እንድንችል። ዕውር የታሰረ የተበዘበዘ ሰው ነው እግዚአብሔር የሚያየው። እኛ ቀርበን ስንጠይቃቸው ነው የሚናገሩት። አንዳንድ ሰዎች አይታችኋል፣ በጣም የሚያስፈሩ ሰዎች ቀርባችሁ ትንሽ ስለ ወንጌል ነገር ስለ ጌታ ስትናገሩ አንዳንዶቹ ያለቅሳሉ፣ ያስደነግጧቸዋል። ምክንያቱም የለም ውስጣቸው፣ በቃ ቀፎ ባዶ ነው። ስለዚህ ይሄ ሰው ቀርቦ ጠየቀ። በመጠየቁ ምክንያት ያለበትን ሁኔታ አወቀ። ስላወቀ ስለ ኢየሱስ ሰበከ። ምክንያቱም ወንጌል ኢየሱስ ነው። ጌታ ኢየሱስ ክርስቶስ ሲናገር መጽሐፍት በሙሉ ስለ እኔ ይናገራሉ አለ። ሰው ሊሰብክ ወጥቶ ስለ ኢየሱስ ካልተናገረ ሰባኪ አይደለም። ምክንያቱም ስለ ኢየሱስ እየተነገረ ስለ ሌላ ነገር አናወራም። ስለ አብርሃም እንስበክ፣ ስለ ዳዊት እንስበክ፣ መጨረሻው ኢየሱስ ነው። እዚህ ውስጥ መታየት የሚፈልገው እሱ ነው። ስለዚህ ከኢሳይያስ መጽሐፍ ውስጥ አወጥቶ ይሄ ሰውዬ ለመሆኑ ስለማን ነው የሚናገረው ብሎ ሲጠይቀው ስለ ኢየሱስ መስበክ ጀመረ። አሁን መንገድ ተከፈተለት፣ ሁኔታው ተመቻቸለት። ወንጌል ኢየሱስ ነው። ሮሜ 1:3 ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ 1:3 ላይ ነው፣ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። አሜን። አነባዋለሁ እንደገና። ይህም ወንጌል እኛ የምንናገረው በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን
ኢየሱስ ክርስቶስ ነው። ለሰዎች የምንነግረው ስለ ኢየሱስ ነው። ስለ ቤተ ክርስቲያን፣ ስለ ፕሮግራም፣ ስለ ነብዩ፣ ስለ ሐዋርያው፣ ስለ ፓስተሩ አይደለም የምንናገረው። ስለ ቢልዲንጉ አይደለም የምንናገረው። ስለ ኢየሱስ። የትኛውም አያድንም፣ የሚያድን ኢየሱስ ነው። ስለዚህ ለሰዎች እሱን ነው የምንናገረው። ምን ማለታችን ነው? እሱን ስንል አንደኛ 3 ነጥብ እናገራለሁ። ረጅም ሰዓት መስሎ ነበር አጥረ ግሩሜ ዛሬ ጉድ ነው። ሰዓት ረዝሞብሃል ሲል ነበር፣ እኔ አጠረብኝ። እሺ አንደኛ ስለ ኢየሱስ ነው የሚናገረው ስንል ማለታችን ነው። እኔና እናንተ ስንናገር አንደኛ ሕግን የፈጸመው ኢየሱስ ነው። ሰዎች ዛሬ የተያዙት በማድረግና ባለማድረግ ነው፣ በሕግ ነው፣ በትእዛዝ ነው። ይሄን ማድረግ ያን ማድረግ ብዙ ሃይማኖቶች አሉ የምናውቃቸው። ብዙዎቹ በማድረግና ባለማድረግ ነው ጽድቅ ብለው በእግዚአብሔር ዘንድ ተቀባይነትነት ለማግኘት የሚጥሩበት መንገድ ያ ነው። እኛ የምንመሰክረው ምስክርነት ግን ሕግን የፈጸመ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር በሙሴ በኩል የሰጠውን ሕግ ማንም ሰው ሊፈጽም አልቻለም። መጽሐፍ ቅዱስ እንደሚነግረን ከሕግ አንዷን ያላደረገ ሁሉንም እንዳላደረገ ስለሆነ ለዚህ ነው የእግዚአብሔር ክብር ጎሏቸዋል፣ ሁሉ ኃጢአትን ሰርተዋል የተባለው። ኢየሱስ ነው ብለን ስንል ወንጌል ሕግ የፈጸመ ጌታ አለ። አንተ መጣጣር የለብህም። ሃፍዌይ ናልኝ አላለም ጌታ። እንደ ግማሽ ግማሽ ናልኝ አላለም። እኔ ነኝ ሁሉን የፈጸመስ። ለዚህ ነው እግዚአብሔር እኮ ጠብቆ ሰው ምናልባት እኛም እኮ እንችለው ነበር ጊዜ ቢሰጠን እንዳይሉ ጠብቆ ማንም ሊያደርግ ስለሌለ የገዛ ክንዱ መድኃኒት አመጣችለት። ያ ክንድ ጠላትን ያደቀቀ ክንድ የኢየሱስ ክንድ ይባላል፣ መስቀል ይባላል። ሕግን የፈጸመ ጌታ አለ። አንተ አትፈጽመው፣ አትችለውም፣ አትሞክረው። የሕግ ፍጻሜ ኢየሱስ ክርስቶስ ነው። ማቴዎስ 5:17 ላይ እኔ ሕግንና ነቢያትን ለመሻር የመጣሁ ይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም አለ። ፈጸመው ጌታ፣ ተፈጸመ አለ። አንዲት ነገር አላስቀረልንም። ከዚህ በኋላ ያለውን እናንተ ፈጽሙ ብሎ ያስቀረልን ነገር የለም። ጽዋውን ጠጥቶ መከራውን ተቀብሎ ከኃጢአት በስተቀር በሁሉ ነገር ተፈትኖ ያለፈ አንድ ብቸኛ የሆነ ኢየሱስ ይባላል። ስለዚህ ወንጌል ኢየሱስ ነው ስንል ሕግ ፈጽሞልናል። እኛ የምንሰራው ነገር የለም። ሮሜ 10:4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና በማመን የሚገኝ ነው የዘላለም ሕይወት። እግዚአብሔር ከሰዎች ፈልጎ ያጣውን ሕግን መፈጸም ያደረገው ኢየሱስ ነው። ሁለተኛ ሰንበት። ጌታ ኢየሱስ በነበረ ጊዜ የሚያስቸግረው ነገር ሰንበት ነው። በቃ ቀን ያከብራል። አንዳንድ ነገር ይገርመኛል። እኛ ሀገራችን ሰው ብዙ አይከበርም፣ ግን ማዕድን አክብሩ ስንባል ነው ያደግነው። እኛ እንደፈለጉ ያደረጉን፣ ማዕዱ ግን በጣም ይከበር ይባላል። በማዕድ ላይ አትናገሩ ምናምን ይባላል። የማይከበረው ነገር እየተከበረ የሚከበረው ነገር። ሰንበት ያከብሩ ነበር እዚህ ቦታ ላይ። ሰንበትን ጌታ እኮ ሲያስቀምጥ፣ እግዚአብሔር ሲያስቀምጥ ሰው 6 ቀን ሰርቶ እንዲያርፍ ተብሎ የተሰጠ ነው። ጌታ ኢየሱስ ክርስቶስ የተነሳበት ያ እሁድ እኮ የመጨረሻ እረፍት የሆነ ሰንበታችን ኢየሱስ ክርስቶስ ነው። እኛን ያሳረፈ፣ ከመንቀጭቀጭ ያሳረፈ፣ ከስራ ያሳረፈ፣ ከፍረስትሬሽን ያሳረፈ ኢየሱስ ክርስቶስ ነው። ስለዚህ ሰንበታችን ኢየሱስ ነው። እረፍት ትፈልጋለህ? በበዓል አይደለም ነገርየው። ነገሩ ኢየሱስ ክርስቶስን በማመን ነው። ኢየሱስን ነው የሰበከው ስንል ስብከታችን ያ ስለሆነ ነው። ሌላው ሶስተኛው ሊቀ ካህናችን እሱ ነው። ኢየሱስ መካከለኛ ነው። የሰው መካከለኛ የለም። የሆነ በር ዘግቶ ኃጢአት የምንናዘዝለት የሆነ ሰው የለም። እኛ የምናውቀው ሰው ሁሉ ደካማ ነው። ኢየሱስ መካከለኛ የሆነ ሊቀ ካህን የሆነ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል የገባ የጥልን ግድግዳ የቀደደ በመካከል የነበረውን የጥል ግድግዳ አፍርሶ እኔና እናንተ ዛሬ በነፃነት እንድንናገር ያደረገ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስን ነው የምንሰብከው ስንል ይሄን ያደረገ ጌታ ነው የምንሰብከው። ሕግ የፈጸመ ከሰንበት በላይ የሆነ ከሰለሞን የሚበልጥ ጠቢብ የናዝሬቱ ኢየሱስ፣ እሱ ደግሞ ተመልሶ የሚመጣ የይሁዳ አንበሳ አንድ ብቻውን የሆነ እሱ ነው የምንለው። እዚህ ስለ ኢየሱስ ነገረው። ስለ ነብዩ አይደለም፣ ስለ አጻጻፉ አይደለም፣ ስለ አቀማመጡ አይደለም፣ ስለ ግሪክ ስለ ሂብሩ አይደለም፣ ስለ ኢየሱስ ነገረው። ልክ ሲነግረው ጊዜ ለመቆጠብ በመንገድ ሲሄዱ ወደ ውሃ ደረሱ። ጌታ ኢየሱስ የሰጠው ትእዛዝ ይላቸዋል፣ ለአሕዛብ ሁሉ ወንጌልን ስበኩ፣
ከዛ በአብ በወልድ መንፈስ ቅዱስም ደግሞ ይጠመቃሉ። እሱን ስራ ጨርሶ ነው የሚሄደው። ከዛ የሚገርም ነገር ተናገረ። በመንገድ ሲሄዱ ወደ ውሃ ደረሱ። ጃንደረባው እነሆ ውሃ እንዳልጠመቅ ቀጥታ አንድ ጥያቄ የሚከለክለኝ ምንድነው አሉ። ማን ሊጠጣም የተጠማ ቢኖር ወደ እኔ መጥቶ ይጠጣ ያለ፣ ከልካይ የሌለው፣ ዲስክሪሚኔሽን ያላደረገ፣ ነጭ ጥቁር የሌለ፣ ሴት የለም ወንድ የለም፣ ባሪያ የለም ጨዋ የለም፣ በክርስቶስ ኢየሱስ ሁሉ አንድ ናቸው ያለ የሚከለክል አለው ሲል ኖ የሚከለክል የለም። አምናሃል? አዎ የሚከለክል ከልካይ ተሰበረ። ልክ ስታምን ከልካይ ተሰበረ። የሚከለክል የለም ነው። ታዲያ ምን ላድርግ? ልጠመቅ ይችላል? አዎ ና ወረድ አለው። አጠመቀው። እሱ ሄደ። ጌታ እንደገና ወሰደው። ሰውየው ግን ልክ እዛ ትዝ ይላችሁ እንደሆነ ስንጀምር ገና መጀመሪያ እዛ በጉባኤ መካከል ሲሰብክ አጋንንት ሲወጣ ሁሉ ያ ነገር ሲሆን ሰዎች ሁሉ ከተማ ሁሉ ደስታ ነበር እንደተባለ አንድ ሰው እዚህ ቦታ ላይ በደስታ አሁን ደስተኛ ሙሉ ሆነ። ሰረገላ አለው፣ ቃል አለው፣ ሁሉን ነገር አሳመረው፣ ትርጉም ሰጠው። ይገርማል። ኢየሱስ እኮ ሲመጣ የሌለን ያለን ነገር እኮ ጌታ ችግር የለውም፣ ግን ደስታ አለው፣ ትርጉም አለው፣ እርካታ አለው። ደስ እያለው ሄደ። እኛ ወንጌል ስንናገር ይገርማቸዋል። ሰዎች ልክ ከኛ ሲለዩ ወንጌል ከሰሙ ደስ እውነተኛ የመንፈስ ቅዱስ ደስታ ደስ እያለ ሄደ። ጌታ ግን ከዛ ሁሉ ሰው መካከል ለአንድ ሰው ላከው። ይሄን በደንብ አስተውሉ። ብዙ ጊዜ አገልግሎት በተለይ እንዲህ መድረክ ላይ የምናገለግል ሰዎች ሲበዛ ነው ደስ የሚለን። እኔ ቆይቷል፣ የዛሬ ስንት ጊዜ ነው አንድ ፍሪ ኢቫንጀሊካል ቸርች የሚባል የሆነ ቢልዲንግ ነበር እዚህ ሪችፊልድ እየኖርኩና ሆቴልም ነው እንደገና ደግሞ እነዚህ አገልጋዮች የሚመጡበት ነውና አንድ አፍሪካዊ ፓስተር ነውና አየኝ። እዛ መጽሐፍ ልገዛ ነው ሄድኩት። ቆይቷል እና ቤተክርስቲያን ትሄዳለህ አለኝ። አዎ። ከዛ የት ነው የምትሄደው? እንደዚህ ስንት ናችሁ አለኝ። ቁጥር በጣም እንትን ይላቸዋል ሰዎች፣ ሜጋ ሲሆን በቃ ደስ የሚላቸው። ያኔ ደግሞ ትንሽ ነን 150 ምናምን ስለው እነሱ ወደ ብሩክሊን ፓርክ ነውና ለምን መታችሁ እንትን አትሉም? እኛ ጋር አትቀላቀሉ። ለማብዛት እኮ ነው አትቀላቀሉም ማለት። ጌታ የአንድ ሰው ጉዳይ ነው። ይሄ ሰውዬ ከዚህ በኋላ ከሄደ በኋላ የሰራውን ታሪክ ጌታ ነው የሚያውቀው። በታሪክ እንደሚባለው ኢትዮጵያ ውስጥ ኢትዮጵያ የሚለው ሐሳብ በነገራችን ላይ አሁን ያለችው ኢትዮጵያ አይደለችም። ያኔ የተቀመጠበት አቀማመጥ ሌላ ነው። ግን የመጀመሪያ ሰው ሆኖ የሄደ ሰው ነው ይባላል። ወንጌልን የሰበከ ሰው ነው። አንድ ሰው በመንካት እግዚአብሔር ምን እንደሚነካ አናቅም። ግን መንፈስ ቅዱስን እየሰማን ግን መሄድን ጀምር። ግን የሰዎችን ነገር ማዳመጥን ጀምር። የመጨረሻው ነገር ምነግራችሁ ነገር ከጌታ ጋር አብሮ በመሆን የሚሰማ ድምጽ ነው። እሱን በመታዘዝ የሚገኝ ውጤት ነው የወንጌል ውጤት። ማድረጋችን ግን ምርጫ አይደለም። ተነስተን እንጸልያለን።